የሙስሊሞች መቃብር እያለ ተዛ ተክበሩኝ ብቻ ይቅበሩኝ ማለት አግባብ አይደለም። ጀናዛው ጣውላ ላይ እጃቸውን ያደረጉ ፊታቸውን እየዳበሱ ነው የሚገኙት። የተውሂድ ጉዳይ ትኩረት ሊሰጠው እንደሚገባ ያየንበት ነው። السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ቀርብ ያለሁኝ። እንግዲህ አባታችን ሙፍቲ ሐጂ ዑመር ኢድሪስ ከሞቱ በኋላ አላህ ይዘንላቸው አላህ ይርሐማቸው። እሳቸው ካረፉ በኋላ እንግዲህ የተለያዩ ወደ ሽርክ ሊያድጉ የሚችሉ ጉዳዮችን እየተመለከትን እንገኛለን። ሙስሊም ማህበረሰብ ሲያስጠነቅቅ ሲያስተምር ባካችሁ ሲል የነበረው ጉዳይ ላይ አሁን ላይ እንደተፈራው እንግዲህ አንዳንድ ድባቦች እየተመለከትን ነው የምንገኘው። ከነዛም መካከል እንግዲህ አንድ ወገናችን ደግሞ እንግዲህ እሳቸው ጂናይዙ ሲንቀሳቀስበት የነበረውን ትራስ ይዞ ያው በቃ የጀነት ትኬት ያገኘ ይመስላል። ያ ጀማዓ ያለው ደስታ በቃ እዚህ በኋላ ምናምን ሰውላ ደግሞ ይቀናበታል። ወንድማችን የአባታችንን እንደዚህ ያገኘ በቃ ሱብሃንአላህ። የሰው ልጅ ጀነት የሚገባውም ሆነ ወደ ጀሃነም የሚገባው በስራው ነው ያ ጀማዓ፣ በምንም ነገር አይደለም። ለዚህ ደግሞ እኔ አይደለሁም ያልኩት ኡስታዞቻችን ዓሊሞቻችን በደንብ አድርገው እያስተማሩ ነው የሚገኘው። በዚህም ጉዳይ ላይ ኡስታዛችን መልሳላቸው እሱን ቪዲዮ እንመልከት። ሌሎችም አዳዲስ መረጃዎች አሉ ኢንሻአላህ በሶበር እንድታዳምጡት አደራ ማለት ፈልጋለሁ። የሙስሊሞች መቃብር እያለ ተዛ ተክበሩኝ ብቻ ይቅበሩኝ ማለት አግባብ አይደለም። ስለዚህ ሰው ልጆች ያልቁብኛል ብሎ ሰውየው እሱ ግቢ ቀበሩኝ ሊል ይችላል። እሱ ግን ቤቱ ጓዳ ውስጥ ተቀበረ ማንም መጥቶ ያረግለት ማለት ነው። አንድ ሙስሊም ወደ አኼራ ሲሄድ ቀድሞ በህይወት እያለ እዚህ ቦታ ቀበሩኝ እዛ ቦታ ቀበሩኝ ብሎ ማለቱ እንዴት ይታያል? እንግዲህ ሙስሊም የሆነ ሰው ሁሉ ጊዜ ያው በሸሪዓ ህግ ነው የሚመራው። በሸሪዓ ህግ ውጭ የሆነ ነገር መስራት የለበትም በህይወትም በሞቱም። እና አሁን ያልሽው ጥያቄ ላይ ስንመጣ ግን አንድ ሰው አካባቢ የሙስሊሞች መቃብር እያለ ተዛ ተክበሩኝ ብቻ ይቅበሩኝ ማለት አግባብ አይደለም። ምክንያቱም ያው ሙስሊሞች ሲኖሩ ማህበረታውኛ ናቸው፣ ሲሞቱም ጀማ ቀብር አላቸው። ስለዚህ የራሳቸው የሆነ መቃብር አላቸው። ሁሉም ሰው ትንሹም ትልቁም ሀብታሙም ደሃውም እዛ ነው የሚቀበረው አይደል? ስለዚህ እዛ ነው መቀበር ያለበት ማለት። ምናልባት ያንን የሚከለክል ችግር ካጋጠመ ታቅም በላይ የሆነ ችግር ካጋጠመ በችግር ምክንያት ሊፈቀድ የሚችልበት ሁኔታ ይኖራል። ለምሳሌ በጦርነት ጊዜ አሁን ከዛ ላይ እንደሚደረገው በቀን ስንት ሰው ያልቃል። ስለዚህ መቃብር ነው ሰድ ቢሉ አይችሉም። ስለዚህ ሰው ልጆች ያልቁብኛል ብሎ ሰውየው እሱ ግቢ ቀበሩኝ ሊል ይችላል። እዛ ቀብር ሲሄዱ ደግሞ የተረፉትን ያጭዳቸዋል በአንድ ጊዜ ማለት ነው። እንደዛ ነገር አስገዳጅ ነገር ካለ ይቻላል። ከሌለ ግን መቃብር ሙስሊም ከሙስሊሞች መቃብር ጋር ነው። ደግሞ ሙስሊሞች ብዙ ጊዜ እዛ ሲሄዱ በአጋጣሚ በየቀኑ ሰው ይሞታል። በሄዱ ቁጥር ዱዓ ያደርጋሉ ለሟቾቹ ማለት ነው። ሰላም አለይኩም ዲያረቀሙ ይርሐሙላሁ ለና ወለኩም ይላል። እሱ ግን ቤቱ ጓዳ ውስጥ ተቀበረ ማንም መጥቶ ዱዓ ያደርግለት ማለት ነው። ራሱን ከሙስሊሞቹ ዱዓ እያራቀ ነው ማለት ነው። ከዚህ ማቋያ አይሆንምና እንት ማለት እንዲህ አይነት ኑዛዜ ማድረጉ ትክክል አይደለም። አስገዳጅ ሁኔታ ካለ ሊሆን ይችላል ነው። ኡስታዞች እንግዲህ ያው ትክክለኛውና መሆን ያለበትን ጉዳይ ላይ እንግዲህ እንደዚህ እያስተማሩ ነው የሚገኙት። ነገር ግን አንዳንድ ወንድምና እህቶች ከገብቷቸውም ይሁን ደግሞ ሆን ብለው ይሁን አላቅም በቃ ወሲያ ነው ወሲያ ግዴታ መፈጸም አለበት በሚል ጉዳይ ላይ እንግዲህ እየተጨቃጨቁ ነው የሚገኘው። አላኩል ሀል ግን ወሲያም ቢሆን ልክ በሆነ ጉዳይ ላይ ነው እንጂ ሸሪዓ ጋር በሚጋጭ ነገር ላይ እንደዚህ አይነት ነገር መተባበር ልክ እንዳልሆነ ኡስታዞች እየተናገሩ ነው የሚገኙት። እንደዚህ አይነት ነገሮች ወደ ሽርክ ይገፋፋሉ ብዬ አስባለሁ። እናንተ ደግሞ እንግዲህ ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጣይ ቪዲዮ እንመልከት። ተመልከቱ ሙስሊሞች ሆናችሁ ይሄን ቪዲዮ አላህ ይጠብቀን። እንግዲህ ከጀናዛው ጣውላ ላይ እጃቸውን ያደረጉ ፊታቸውን እየዳበሱ ነው የሚገኙት። ከሞተ ሰው እገዛን እርዳታን መጠየቅ ታላላቅ ከባይር ከሆኑ ሽርኮች ነው የሚመደበው። ሽርክ ደግሞ ቀጥታ ወደ ጀሃነም ነው የሚያስገባው። አላህ ሱብሓነሁ ወተዓላ ሽርክ እንደማይምር ተናግሯል። ይህን ቪዲዮ በደም ሼር፣ ኮፒ ሊንክ፣ ሪፖስት በማድረጋችሁ ብቻ ሰበብ ሙስሊም ወንድሞቻችንና እህቶቻችን ከጀሃነም እሳት እንዲድኑ ማድረግ ትችላላችሁ። የሰው ልጆች ሁሉ አይነት አይሆኑት ነብዩ ሰለላሁ ዐለይሂ ወሰለም እንኳን ቀብራቸው ጋር ሄዳችሁ እርዳታን እገዛን ብትጠይቁ የከታላላቅ ሽርኮች ውስጥ የሚመደብና እንደዚሁም ወደ ጀሃነም የሚያስገባችሁ ነው። አላህ ሱብሓነሁ ወተዓላ ብቸኛ ሊመለክ ብቸኛ እርዳታ ሊጠየቅ የሚገባ ጌታ መሆኑን በቁርአን ላይ በዚህ መልኩ ይገልጻል። እርሱም መስጂዶች የአላህ ብቻ ነው። ስለዚህ ከአላህ ጋር ሌላን አትጥሩ። በሌላ የቁርአን አንቀጽ ላይ ደግሞ አላህ እንዲህ ይላል፣ አላህ ሌላ የማይጠቅማቸውንና የማይጎዳቸውን ይገዛሉ፣ እነዚህም አላህ ዘንድ አማላጆች ናቸው ይላሉ። በላቸው ጥራት ይገባው ከሚያጋሩት ነገር ሁሉ እሱ የላቀ ነው። አላህ ሱብሓነሁ ወተዓላ በብቸኝነት ልናመልከውና በብቸኝነት እሱን ብቻ ልንጠይቀው እንደሚገባ አላህ በቁርአን ላይ ይነግረናል። ሱብሓነሁ ወተዓላ በተውሂድ ላይ እንደዚሁም ደግሞ በዲን ላይ
ከሚኖሩና ከሚሞቱ ሰዎች አድርገን አሜን። ሁላችንንም አላህ እንዲጠብቀን ዱዓዬ ነው። ሽርክ ሐቂቃ በጣም ከባድ ወንጀል ነው ያ ጀማዓ። በጣም ሁላችንም ኢንሻአላህ መጠንቀቅ አለብን። አሁን ላይ ደግሞ እየተመለከትናቸው ያሉ ነገራቶች ሙስሊም ማህበረሰብ ቀስ በቀስ በማዘናጋት ወደ እንደዚህ አይነት ነገሮች ለመግፋት የሚያስኬዱ መንገዶች ስለሆኑ ሙስሊም ማህበረሰብ በሩቁ እንደዚህ አይነት ነገሮችን እንዲጠነቀቅ አደራ ማለት እፈልጋለሁኝ። እንግዲህ ሰሞኑን እየተመለከትናቸው ካሉ ጉዳዮች መካከል ወደ ሽርክ አያስወስዱም የምትሉ ከሆነ እናንተን ሐሳብ ኮሜንቱ ክፍት ነው ኢንሻአላህ በኮሜንት አስቀምጡልኝ። ከመጅሊስ ምንድነው የሚጠበቀው? ምንድነስ ነው ያደረገው? ምንድነስ ነው ያላደረገው? ይሄ በጣም መታወቅ ያለበት ነገር ነው። በሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት ላይ የጀናዛ ሽኝት ላይ የጀናዛ ሶላት መስገር ላይ መጅሊስ እንደሰማ ሐዘኑን ገልጾ ኮሚቴ አቋቁሞ የጀናዛ ስርዓቱም የቀብር ሽኝቱም የቀብር ቦታው ሶላተል ጀናዛ የሚሰገድበትም እንዴት መሆን እንዳለበት ኮሚቴ አቋቁመው የቀብር ቦታ ከሐጂ ሳኒ ሙፍቲ ረሂመሁላሁ ተዓላ አንሁ አላህ ይርሐማቸው ጎን ለዛውም የሳቸው ቀብር ራቅ ያለ ቦታ ስለሆነ ሌላ ደግሞ ሁለት መቃብር አዘጋይተው እንደ ተራሰው ዝም ብለው መቀበር የለባቸውም ብለው ይሄንን ጉዞ መጓዝ ሲጀምሩ ተደወለላቸው ከሰላም ሚኒስቴር። አይ የራሳቸውን ኮሚቴ አቋቁመዋል፣ ከእንደገና ደግሞ የሚቀበሩት በወሲያ በተቀመጠው መልኩ ነው፣ ቦታ አለ የተዘጋጀ እዛ ቦታ ላይ እሳቸው ከተቀበሩ በኋላ ሌላም ሰው የሚቀበርበት ነው ብለው ሲሏቸው መርሐባ አሉ። ተዓላ ሐቅን አላህ ይወዳል ሱብሓነሁ ወተዓላ። ሐጂ ቱፋ እያለቀሱ አይተናል። ቀልባቸው ላይ ያለውን ደግሞ አላህ ነው ሱብሓነሁ ወተዓላ የሚያውቀው። ምንም አይነት ነገር ቢኖር አንድ ሰው ወደ አኺራ ሲሄድ የማያዝነው ከሰው በታች የሆነ ብቻ ነው እና ሄዱ እንደማንም ሰው አቅማቸው የቻለውን ለማድረግ ማለት ነው። ሶላተል ጀናዛቸውን ሰገዱ ኑር መስጂድ ሄደው ከዛ ደግሞ ሚኒሊየም አዳራሽ የሽኝት ፕሮግራሙ ላይ አብረው ተቀመጡ። ከዛ ሄዱ ታዚያም መድረስ ይፈልጋሉ። ረብሻ እንዳይፈጠር በመፍራት ማለት ነው እነሱ። ለምን ሰላም ነው የሚያስፈልገን እኛ ሁላችንም። አንድ ሰው በልዩነት ውስጥ ሰላም ግድ መፈጠር አለበት። አገራችንም ሰላም ነው የምትፈልገው፣ ህዝቡም ሰላም ነው የሚፈልገው፣ ሙስሊሙም ነን ሙስሊሙም ታዚያም ደግሞ መሄድ ይፈልጋሉ። ስለዚህ መጅሊስ ከራሳቸው የሚጠበቀውን ግዴታም ስላለባቸው አንድ ሙፍቲ አንድ ዓሊም በሚያርፍበት ሰዓት ያንን ፕሮግራም የማስተካከል ግዴታ ስላለባቸው አይ ሲባሉ መርሐባ ብለው እንደ ሌላው ሰው እንግዳ ሆነው ሸኙ ወንድማቸውን። አላህ ሱብሓነሁ ወተዓላ ይርሐማቸው፣ ፊርደውስ አልአላን ይወፍቃቸው በራህመቱ በእዝነቱ። እሳቸው ከስራቸው ጋር ተገናኝተዋል። ከኛ የሚፈልጉት ዱዓ ነው። ሁላችሁም በዱዓችሁ አስቧቸው። ሐጂ አላሁ ረቡል ዒዛ የኛንም መጨረሻ ያሳምርልን። ህዝበ ሙስሊሙን አላህ ሱብሓነሁ ወተዓላ በራህመቱ አንድ ያርገው፣ ያስተዛዝነን። ለሌላም እምነት ተከታዮች የምናዝን መልካም የምንሰራ በራህመቱ በእዝነቱ አላህ ሱብሓነሁ ወተዓላ ያርገን። ረሱል አለይሂ ሰላቱ ወሰላም ሲጠየቁ መን አሐቡ الناس الى الله አንፈዑሁም للناس ነው ያሉት። ማን ነው በአላህ ሱብሓነሁ ወተዓላ ዘንድ ተወዳጅ ማለት? ለሰው መልካም የሚሰራ ሰውን የሚጠቅም ነው ብለዋል። ሰው ሲባል ሁሉም ይገባል፣ ሙስሊሙም ነን ሙስሊሙም። አላሁ ረቡል ዒዛ ለሰው መልካም የምንሰራ ያርገን። አላሁማ አሚን። ይህ ነገር ሲከሰት ዑለማዎቻችን ምንድን አይነት እርምጃ ነው የወሰዱት የሚለውን እንግዲህ እህታችን አሲያ እንግዲህ ተወሰነውን ነግራናለች። አላኩልሃል ኡስታዞቻችን ዓሊሞቻችን መጅሊስ ላይ ያሉ ማለት ነው ኢንሻአላህ ብዙ ርቀት ሄደዋል። ይህ ነገር በቤታቸው ተቀብረው ለሌላ ሽርክ ነገር እንዳይጋለጥ ብዙ ርቀት ሄደዋል። ነገር ግን ደግሞ በህይወት ይያሉ እንግዲህ እሳቸውም ይህን ነገር አመቻችተው ስለሄዱና ከከንቲባም በሌላ መንገድ እንደዚህ ፍቃድ ስላገኙበት እንግዲህ የሰላም ሚኒስቴር ሁኔታው እንደከለከለ ነው መረጃዎች የሚያሳዩት። ሁላችሁም ከእንደዚህ አይነት ነገር ራሳችሁን ጠብቁ። ምን ያክልክን ለተውሂድ ትኩረት ማድረግ እንዳለብን የሚያሳይ ነው እንግዲህ ሰሞኑ ጉዳይ። በዚህ ጉዳይ ላይ ደግሞ ወንድማችን ሰፊ ኢንሻአላህ ማብራሪያ ያለው እሱን ቪዲዮ እንመልከት። ከሰሞኑ አህዋሎች ተነስተን የአሁኑ ጄነሬሽን ሙስሊሙ ጄነሬሽን የሚያስፈልገው በጣም የጎደለው ሁለት አይነት ትምህርቶች እንዳሉ እኔ አይቻለሁ፣ ተምሬያለሁ። እነዚህ ሁለት ነገሮች ምን መሰላችሁ? እስልምና በጣም ወሳኝ ካደረጋቸው ነገሮች ውስጥ ሁለቱ ማለት ነው ምንድናቸው እነሱ? አንደኛው ተውሂድ፣ ሁለተኛው አኽላቅ የሚባለው ነገር። ይሄ ነገር በጣም የጎደለ ነገር እንደሆነና
በቃ የጎደለ በቃ ያልተማርነውን ያህል የጎደለ እንደሆነ ያየንበት ነው በዚህ 2-3 ቀን ውስጥ በነበሩ አህዋሎች ማለት ነው። የመጀመሪያው ልክ ብሮ ተውሂድ የሚባለው ነገር ከምን ጊዜውም በላይ በሰፊው ሊዳረስ እንደሚገባ በሰፊው ትምህርት ሊሰጥበት እንደሚገባ የተውሂድ ጉዳይ ትኩረት ሊሰጠው እንደሚገባ ያየንበት ነው። አሁን እዚህ ጋር ተውሂድ ምናምን ስል የሆነ ትራውማችሁ ተነስቶ ለሆነ ግሩፕ ገፍታችሁና ተውሂድ ምናምን ብላችሁ ልገፉት የምትሞክሩ ሰዎች ሙስሊም እስከሆንክ ድረስ ብራዘር ሙስሊም ነኝ እስካልክ ድረስ ተውሂድ ይገባሃል። ረሱል ሰለላሁ ዐለይሂ ወሰለም እድሜ በጣም ሰፊውን ጊዜያቸውን ተውሂድ ሲያስተምሩ ነው የኖሩት። ተውሂድ ዋና ነገር ነው ለእስልምና። ስለዚህ ለሆነ ግሩፕ ገፈዋለሁ እና ካልክ ይመጭ አይመለከተኝም፣ ግን ትከስራለህ። በኋላ የምትከስረው አንተ ነህ። የተውሂድ ትምህርት ወሳኝ ነው ከምን ጊዜውም በላይ። በተለይ በሰሞኑ አህዋሎችም ተያይዞ ያው እንደ ኒር ፊውቸር የሆኑ ችግሮች ሊፈጠሩ እንደሚችሉ ገና ካሁኑ እየታየ ነው። ስለዚህ ምን ልላችሁ ፈልጌ ነው የተውሂድ ትምህርት ከምን ጊዜውም በላይ ሊሰጥ ይገባል። እስካሁን ድረስ ሲሰጥ ነበር አይ ነው፣ ግን አንዳንድ ጊዜ የሜቶዶሎጂ ችግሮች ነበሩ። አሁን ተውሂድ እናስተምራለን የሚሉ ሰዎች አሉ። አይ ነው በጣም ጽድት አድርገው የሚያስተምሩ በአኽላቅ የሚያስተምሩ አሉ። ከዛ ደግሞ የሆነ ነገር ቀላቅለው የሆነ በነቁራን በመናም የሚያስተምሩ ፈርስት ኦፍ ኦል ተውሂድም ሆነ ምንም ዲን ማንንም ሰው ታስተምረዋለህ እንጂ አንገቱ ላይ ቆመ በግድ ልትጭነውና ልታጠጣው አችልም። ኢሪዝ ዋር ኢሪዝ ይሄ የሰው ልጅ ተፈጥሮ ነው። ለሷን ታላ የፈጠረው እንደዚህ ነው። አቅል ሰጥቶታል። አቅሉን ነው የምትነካው፣ አቅሉን ነው የምታስተምረው። ገባ እንጂ በጉልበት ምናምን የሚሆን ነገር የለም። በስድብ በጉልበት ሰውን ሰድበ ሲጀመር ታጠመዋለህ እንጂ ምንም የምታመጣው ነገር የለም። አንድ እሱ የሜቶዶሎጂ ችግር አለ። በሉጥፍ በአኽላቅ በተሞላበት መልኩ በሂክማ ዳዕዋ በሂክማ ነው። ادعو الى سبيل ربك بالحكمه አይደለም የሚለው ወደ አላህ መንገድ የአላህ መንገድ ተውሂድ ነው ዋናው። በሂክማ ተጣራ እየተባልክ ገባ። በሜቶዶሎጂ ችግር አለ። በነቆራ በመምናን ተውሂድ እንጭናለን ብላችሁ የምትሞክሩ ሰዎች እንዳላችሁ ይታወቃልና አልሰራም። ያ ወድቋል። መውደቁን ደግሞ እያየን ነው። ስለዚህ ሜቶዶሎጂው በተስተካከለ መልኩ ተውሂድ ከምን ጊዜውም በላይ ትምህርት ሊሰጥበት እንደሚገባ ያየንበት ነው። አንድ እሱ። ሁለተኛው ኢነማ ቡዒቱ ሊተመመ መካሪመል አኽላቅ እንደ ረሱል ሰለላሁ ዐለይሂ ወሰለም የተላኩት አኽላቅን ፐርፌክት ለማድረግ ነው ያሉበት ጉዳይ ነው። አኽላቅ የሚባለው ነገር የለም። በጣም ላይክ አሉ ጽድት ያሉ ሰዎች አሉ። አሁንም ጀነራላይዝ እያደረኩ አይደለም፣ ግን ደፋሩና ይሄ አኽላቅ የጎደለውና ደፋሩ ግን ኢን ፐብሊክ እየወጣ ኢሜጃችንን እያበላሸ ስለሆነ ነው። አኽላቅ የሚባል ነገር ድሮ ጩጬ እያለን እኛ አደብ ምናምን የሚባል ነገር እንማር ነበር። አሁን አላ የለም አላቅም። አደብ የሚባል ነገር ነበረ በፊት እንማር ነበረ። እኔ አሁን ከኛ በታች ያለው ጀነሬሽን እየተማረ ነው ወይስ አይደለም የሚለውን ራሱ ሊገባኝ አልቻለም። አደብ የሚባል ነገር አለ፣ አኽላቅ የሚባል ነገር አለ፣ ስርዓት የሚባል ነገር አለ። ይህንን ነገር በሰፊው ከምን ጊዜውም በላይ ስርዓት የሚባል ነገር አኽላቅ የሚባል አደብ የሚባል ነገር እያንዳንዱ መድረሳ ውስጥ እያንዳንዱ መስጂድ ውስጥ እያንዳንዱ ቤት ውስጥ ስርዓት የሚባል ነገር መማር እንዳለበት ይህ ጀነሬሽን የሚመጣውን ጀነሬሽን መማር እንዳለበት በቃ በግልጽ የታየበት ነው። አሁን የአኽላቅ ትምህርቶች የምናምን ትምህርቶች በየደርሱ ሊገቡ እንደሚገባ በየሚደረጉ ደርሶች በየመስጂዱ በሚደረጉ ቂራአቶች ላይ አኽላቅ ስርዓት ግብረገብነት ምናምን የሚባሉ ነገሮች ሊኖሩ እንደሚገባ ያየንበት ነው። ምክንያቱም ያው አሁንም ጀነራላይዝ እያደረኩ አይደለም፣ ግን ኢሜጃችንን የሚያበላሹ ቀላል የማይባሉ ሰዎች አሉ። ቀላል የማይባል ቁጥር ያላቸው ሰዎች አብዛኞቹ ደግሞ የሆነ ዲንም እናውቃለን ምናምን የሚሉ ናቸው። የሆነ ፕሮፋይል ፒክቸራቸውን ኪታብ አድርገው ስማቸው አረብኛ አድርገው ምናምን የማይሆን ንግግር የሚናገሩ ኢሜጃችንን እያበላሹ ነው ያሉት። አኽላቅ የሚባል ነገር ከፍተኛ የሆነ ጉድለት እንዳለ የታየበት ነው። አንድ ሰው አረፈ ብለ ሊያውም በሺዎች የሚቆጠሩ ሰዎች ያንን ሰው የሚያከብሩ የሚወዱ ካንተ ጋር ቁጭ ብለው ሰላት የሚሰግዱ ካንተ ጋር እኩል ሰላት የሚሰግዱ በተለይ እኛ ሀገር ላይ ትንንሽ ክፍተቶች የምንፈጥራቸው ትንንሽ ክፍተቶች ኢሚዲየትሊ ወዲያው ችግር ሲያመጡብን እያየን ማለት ነው። በእንደዚህ አይነት ነገሮች ላይ አንድ ሰው አረፈ ብለ አለማዘን እኮ መብት ነው። ማንንም እኮ ግዴታ ያደርግብህም። ደን ደግሞ መደሰትም መብት ነው። ላይክ ሳይኮሎጂካል ፕሮብለም ነው። መደሰት ሰው ሞተ ብለ በተለይ እንደዚህ ሙስሊም የሆነ ሰው ሞተ ብለ መደሰት ሳይኮሎጂካል ፕሮብለም ነው። ግን ይመጭ እሱም ቢሆን ይመጭ። ግን ይህንን ደስታህን ማለት ነው ኢን ፐብሊክ ወጥተህ ብልግናህን ለማሳወቅ መሞከር ግን የመጨረሻ አኽላቅ የጎደለው የእስልምና መገለጫ ያልሆነ ገባ የሙስሊሞች መገለጫ ያልሆነ በጣም የወረደ እንትን ነው። ይሄንን ያየነበት አሁን ይሄንን ከሆኑ ሰለፎች ጋር ምናምን ለመለጠፍ ከሆኑ ምናምን የሆነ ተውሂድህን ዲፌንድ ለማድረግ ምናምን አድርገህ የሆነ እንትን ልትለው ትችላለህ። ተውሂድ ኢስላም ምናምን ከእንደዚህ አይነት ብልግና የጸዳ ነው። እዛው ራሳችሁን ቻሉ። ዲናችን ላይ አምጥታችሁ አትለጥፉ። ይሄ ፐርፌክት የሆነ ዲን
በእናንተ እንትን ምናምን በእናንተ ስርዓት የለሽነት ለጥፋችሁ ዲናችንን ስም ለማጥፋት አትሞክሩ። ይህ ያንተ የራስ የግልህ ስርዓት አልበኝነት ነው እንጂ ዲን ዲፌንድ ማድረግ አይደለም። ኦርዲ ከዲን ጋር የሚያገናኘው ነገር የለም። አትዘም፣ ችግር የለውም። ተደሰትም፣ ችግር የለውም። ግን ዝም ብትል ምን ችግር አለው? ዝም ብትል በቃ ዝም በል። የሞተበት ሰው ሄዶ ምናምን ቀብሮ ይምጣ፣ ላይፍህን ኑር። why do you have to say it? ለምንድን ነው? ሌላው እንሞታለን እኮ እኛ ሁላችንም እንሞታለን። ነገ ምን አይነት አቋም ላይ ሆነን እንደምንሞት አይታወቅም። ለይት የሞቱት ሰው አንተ ማታምንበት ሮንግ አቋም ላይ ሆኖ ነው የሞቱት እንበል። ኦኬ አንተ ምን አሳወቀህ? ነገ አሁን ልክ ነው የምትለው አቋምህ ላይ ሆነ መሞትህን ምን አሳወቀህ? ሜይቢ ከእስልምና ሞተህ ልትሞት ትችላለህ። ምን አሳወቀህ? ስለዚህ ሮንግ አቋም ላይ ነው ምናምን ብለህ ሮንግ አቋም ላይ ነው ያለው ያልከው ሰው ሲሞት ማድረግ የነበረብህ አፍህን ዘግተህ ዝም ብለህ እኔን አላህ በራይት አቋም ላይ እንዲወስደኝ ምናምን ብለህ ዱዓ ማድረግ ሲገባ አንተ በዚህ አቋም ላይ ትሞታለህ ተብለህ ማረጋገጫ የሰጠህ የሆነ ማህተም ምናምን ያለው እንትን የተሰጠህ ይመስል የማይሆን ንግግር ስትናገር ኖርሃል። ይሄ አጅር ያስገኝቶልሃል ወይ ነው? አሁን በዚህ 2-3 ቀን ውስጥ እንትን እንደዚህ ስታደርጉ የነበሩ ሰዎች አጅር ያስገኝቶላችኋል ወይ? ካረፉት ሰው ጋር በብዙ ነገር ላንስማማ እንችላለን፣ በብዙ ነገር ላንግባባ እንችላለን፣ በብዙ አቋሞች ልንለያይ እንችላለን። የማይናቅ ስራ ሰርቷል። የማይናቅ ስራ ለኢትዮጵያ ሙስሊሞች ሰርቷል። መሪ በነበሩበት ሰዓት የማይናቅ ስራ ሰርቷል። በተለይ መጅሊሱ ቁና ያገኘው በሳቸው ጊዜ ነው። የባንኮች እንዲፈቀዱ የተደረገው በሳቸው ጊዜ እሳቸው ነበሩ የሚመሩት። ያው አብሯቸው ብዙ ሰዎች ቢኖሩ አትሊስት እንደዚህ አይነት ነገሮችን እንኳን አይተን ሀያ ልናደርግ ይገባ፣ ሲያርፉ ሀያ ልናደርግ ይገባ ነበር። በብዙ ነገር ብንስማማም ግን እንዳልኳችሁ የአኽላቅ ትምህርት የሚባል ነገር ዜሮ መግባቱን አይተናል። ስለዚህ ከተውሂድ ትምህርት እኩል የአኽላቅ ትምህርት ሊኖር ይገባል። በየመድረሳው ሊኖር ይገባል። ረሱል ሰለላሁ ዐለይሂ ወሰለም ከተውሂድ ጋር አኽላቅም ሲያስተምሩ ነበር። ይሄን ደግሞ በሰሃቦቻቸው በባልደረቦቻቸው ማየት ትችላላችሁ፣ አኽላቃቸው ምን ያህል ፐርፌክት እንደነበረ። ዛሬ የሆነን ዲናችንን ዲፌንድ ለአላህ ብሎ ሰው እንዴት እንደዛ አይነት ብልግና ይናገር? ምንድነው ለአላህ ብዬ ለዲኔ ብዬ? አረ ብራዘር ተረጋጋ። ወፍ እንደዛ አይነት የዲን ዲፌንስ የለም። ስለዚህ ለማንኛውም በሰፊው ሳይረፍድ የተውሂድና የአኽላቅ ትምህርት ሊሰጥ ይገባል በየመድረሳው። ኢሬዝ